ተሰማኛ፣ ደበረኝ። ሄርሜላን ይቅርታ ስትጠይቅ እኔም ባይ ነው የመጣው። እግዚአብሔር የድሮ ራሱ የተሰደብንበት የተረገጥ ላላ ድሮ የተሰደብንበት የተረገጥንበት ራሱ በቂያችን ነው። ለማንም ብለን አንሰደብም። እፊ አሁን ባለፈው በመጣኸው በራስ ስራ እንቀበላለን፣ ግን እንደዚህ በሌላ ስራ በሚመጡት ስራ አንቀበልም። ሩታዬ አሁን ለምሳሌ ከልጇ ጋር እየሳቀች ብትመጣ እንቀበላታለን። ሩታ ማለት ሴት ናት። በቃ በአጠቃላይ ኩሩ ሴት፣ ንግስት፣ እናቴ ትሙት ጽድት ያለች ኩሩ ሴት ናት። ማንም እዚህ ጋር ለማሽቃበጥ ምናምን አይደለም። ከፈለጋችሁ ጥሉኝ፣ ከፈለጋችሁ ውደዱኝ። ሩታ ግን እናቴ ትሙት ሩታ ናት። በቃ ከልቧ ሩታ ናት። የአብርሽ ጤነኛ ናት። ብዙማ ተቀየረች። የሰው ልጅ ይቀየራል። የሰው ልጅ ይቀየራል ትለኝ ነበር እናቴ። ማንንም አትመን። እኔ ጀል የሆንኩ ልጅ ሁሉንም አምኝ ምርጥ ወንድምን ያብርሽ። እኔማ ወንድሙ ነበርኩ። እሱ ካዴ ጠላት አደረገኝ እንደምጠለው በሱ ባስፈለገች አልፈልግም ብላ መቶ እናቴ ትሙት። እኔ በጣም ተናድጃለሁ። እህቴ ላይ ያዘኛለሁ፣ ተሰምቶኛል። ክፉ ልታስወሩኝ ነዋ። እኔ ክፉ አላወራም። በቃ የሩታ መከታ ወይ እግዚአብሔርን ዛሬ ያዘኛለሁ። ሩታ በዚህ ላይ ሄርሜላን ይቅርታ ትጠይቃለች ብዬ እኔ አስቤ አላውቅም። እውነት በጣም ነው የተሰማኝ። ለምን ምን አጥፍታ? ጥፋቷን ያልተገኘዋል የሆነ ነገር አጥፍታ ቢሆን ምናምን ቢሆን እሺ ይቅርታን ብትጠይቅ፣ ግን ለምን ገንሻይ አያስጠላም? የምሬን እኮ ለምንድን ነው ይቅርታ የጠየቀችው? እኔ አሁን ምክንያቷን ባውቅ ራሱ ደስ ይለኛል። ትታለም ወይ አስረግራፍልኝ። ደስታ ሚስኪን ልጅ ነው። እግዚአብሔርን በጣም የሚያሳዝን። እኔ ደግሞ ስወደው የሆነ አይናገር ጸባይኛ ነው፣ ደስ ይላል። ትህትናው የምር ላሽ ሙሽ ምንድን ነው ብሎ ኧረ እባክህ በትዳር ላይ የምር እኔ ሩታዬ የኔ እናት ጣጣቸው አያልቅም። እውነት ነው። ቢኒ ወይ ቢኒ አግባት። የሆነ ነገርም አለ እኮ እኔ የሚመስለኝ እንደዛ ነው። ሩታ ሁሌም ሩታ ነው። ግን የምር ተሰማኛ፣ ደበረኝ። ሄርሜላን ይቅርታ ስትጠይቅ እኔም ባይ ነው የመጣው። እግዚአብሔር ተናድጄ ለምን ከዛ ባለፈ ደግሞ ወንድሙንም ይቅርታ ጠይቅ ምናምን ሲል ኧረ በስመ አብ ደስታ ምስኪን ልጅ ነው። እሱማ ምስኪን ልጅ ነው። አይደብርም? እኔ ብቻ ነኝ የተሰማኝ፣ እናንተ አልተሰማችሁም? ሩታ ይቅርታ መጠየቅ ነበረባት ሄርሜላን። ሩታ ተንኮል አስባ ነው። ማን ያለው ኬታቦች አማክራሻለች ወይ? የደረሰሽ ወሬ ካለ ንገሪኝ። ኧረ እንደማያውቃት ሆነ። እኔ ምን ባውቅ አልነግራችሁም። ከእናንተ አልደብቅ። ይሄች ሸርሙጣ ኧረ ስማ እናንተ ተው። በጣም ኤቼ ምንድን ነው ኤቼ? ኧረ በስመ አብ እናት ኤቼ ምንድን ነው? የሆነ ማይገጥም ወሬ እኮ ነው የምታወሩት። አሁን ሄርሜላና አብርሽ ተጋብተው ልጅ ወልደው ምናምን አብረው ይኖራሉ ብላችሁ ነው የምታስቡት? የምር እንደዛ ነው የምታስቡት? መቼም አይሆንም። መቼም የምሬ ነው። ዝም በል ሴታ ሴት አራሪ ሴትም በሆን እኮ ምን ችግር አለው? ወንድና ሴት በመባል ነው የሚለየው። ሌላ ሴት ሆንኩ አልሆንኩ ፍቅር ብቻ ፍቅርን አያውቅም ሁላ አብርሃም። ሌላማ የልጁን እናት ጥሉ መስዋዕትነት የከፈለችለት ሩታን ጥሎ የትም አይሄድም ነበር። ሄደንዬ እንዴት ነሽ? አለሁልሽ። የምር አብርሽማ ደግሞ ድንግልና ተብሏል። እኔ ወሬን የሰማሁት ነው
እንደምንወዳት ግን ብቻ ንገራት። ሌላው አይመለከትም። ብቻ ዘና ፈታት በልልን። ከዛሬ ጀምሮ ከልጅሽ ጋር እንድትመጪ ነው የምንፈልገው። ከማንም ጋር ልናይሽ አንፈልግም። ካለበዛ እኛም እንደምንቀየርባትም ንገራት። በቃ አደራ አደራዬን ያስተላልፍልኝ። እሺ ኤፍሬምዬ። በነገራችን ላይ ይሄ እውነት እዚህ ጋር አደባባይ ይሄ ኢትዮጵያ ያወቀ ነው። ይሄ ኢትዮጵያ ያወቀ ነው። እናንተ ምን ሆናችሁ ነው? ሀገሩ ያወቀ ነው። ሀገሩ ሁሉ ያወቀ ነው። ስለዚህ በእኔ አዲስ አይደለም። እኔ ፊት ለፊቱን ነገርኩት። አዩና እና አንድና ጃም ናቃትና ሁላችንም እሷን መናቅ አለብን። ሀቢብቲ እንዴ አንድ ሰው ስለ ናቃት ሁላችንም መናቅ የለም። እኛም ተረጋጊ ማሪ በቃ መናገር ያስፈለገ ነው። ግን አስፈላጊ አይደለም። በቃ እንደፈለጉ ነገር እሷ በዚህ ልቀጥል ከሆነ መቀየርም አለ። ኮሜንት እኮ መጻፍ ይቻላል። የራሷ ነገር ነው። ከስር መጻፍ ነው። አለቀ። እዚህ ጋር አሁን ራሱ የተሰደብንበት የተረገጠ ላላ ድሮ የተረገጥንበት ራሱ በቂያችን ነው። ለማንም ብለን አንሰደብም። እርስ በራሳችን እህቶቻችን በስደት ዓለም ላይ ያለነው እንከባበር። ራሳችን ስናስከብር ነው እነሱን ማክበር የምንችለው። እንወዳቸዋለን፣ እናክብራቸዋለን። ግን እየሰሩ ባሉት ስራ ላይ ምንም ፋይዳ የለውም። እፊ አሁን ባለፈው በመጣኸው በራስ ስራ እንቀበላለን። ግን እንደዚህ በሌላ ስራ በሚመጡት ስራ አንቀበልም። ሩታዬ አሁን ለምሳሌ ከልጇ ጋር እየሳቀች ብትመጣ እንቀበላታለን። አለቀ። በእሷ ስም ደግሞ እሷ ሳትኖር ፎቶዋን የሚፖስቱት ሌሎቹ ዩቱበሮች የምሬን ነው። ካለሷ ፎቶ መቼም ዩቱባቸው እንደማይታይላቸው ነው እኛ የተመለከትነው። የእሷ ጥላቻ ቢኖርባቸው አይደለም እሷ የረገጠችበት ፎቶዋን ራሱ አይሰቅሉም። ግን ካለሷ አይንቀሳቀሱም። ደምስራቸው ካለ ሩታ መቼም አይሆንላቸው። እስቲ ወንድ ናቸው እነሱ ካለ ሩታ ፎቶ ይፖስቱ። ደናደሩልኝ ሰላም አትጥፋሽ በራስ ደህና ደረሽ። በቃ ይሄት የምሬን ነው። ካላስ እግዚአብሔር ነው ሀቃቁን ከተናገርን ማለት ነው። ሀቃቁን ከተናገር ሩታውን ለምሳሌ ከሶስት ሰው ጋር ብትመጣ ለሷ በቂ ነው። ፈረንዱ ኤፍሬም አይደለም እዚህ ጋር ቢኒ አለ ፈረንዱ አለ። ግን አንድ ነገር አዳምጡኝ። እንደኔ እንደ ራሴ ማለት ነው። አዳምጡኝ። እንደ ራሴ ለሷ ሶስት ሰው በቂ ነው። አብሯት የሚሰራ ኤፊ የእሷ ልጅ በቂ ነው። ሌላ ትርክምንኪ ነገር ምንም አያስፈልጋትም። አለቀ። ጥንቅቅ ስርት በቃ በስነ ስርዓቱ ከሰሩ ከነሱ በላይ ነው የሚታይላቸው። አለቀ። ምን አገባን እኛ? አይመለከተንም። የሚመለከታችሁን እያያችሁ ሂዱ፣ የማይመለከታችሁን አትዩ። እግዚአብሔርን ነው ብላችሁ ውዴታውን እኮ እንደ ድሮ ማለት በፊት እኮ በቃ ተታላችሁ ይላችሁ። አንድ ነገር ደግሞ ማለት ነው መናገር የምፈልገው ብንዬ ልንገር እዚህ ጋር አንድ አመት ያኔ 2 አመታችን ያብን በቃ ንዝንዝ ወደዚህ እኮ ይሰራቻል ማለት ነው። ጨለማ ውስጥ በፍቅር ቢመጣ አሁን እሱ በቃ ኦልሬዲ ሀርቧል አይደለም። ስልክሽ ያንቺ ነው እንጂ እሱ ደህና ነው። ባትመጣ ለብቻዋ መስራት ነው፣ ለብቻው መስራት ነው። በቃ አይመራም። ይሄ ነገር ስራ ተሆነም ደግሞ አሪፍ ነው። ማሬ ልጨርሳ ቡና ትቅለታሞች አታነግዝ ማርያም እየጨረሽ ይሰማል። አንድ ነገር ላውራት። ለወድም ስም ክብር መስጠት አለበት ወይ እንዴ? ማለት ለሰውም ክብር መስጠት አለበት አይደል? እንዲህ ሀሳብ በቃ ኦልሬዲ ተለያይተና አታስፈልግኝም ብሏል አይደለ? መዝጋት ነው እኮ ተዛ ነገር። ልክ እንደነ ፍቅርና ፉአድ አሁን ልጅ አለ መሀላቸው፣ ግን ተለያይተዋል፣ አይገናኙም። ወደንሳቸውን ያከብራሉ። እንደዛ እንድንሆን ነው የምንፈልገው። ተተለያዩ ምን አገናኛቸው? ለምንስ እኛ እንጣላለን? ለምንስ እንባባላለን? የመዳም አሬ ይሰማኛል። አሁን ጆሮዬ በጥጥ ኮርኩሬ ያለው አንተ ተወጣ። እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። እንዴት ነሽ?
እኔ ደህና ነኝ አለሁልህ። ስራ ሁሉ ሰላም? ስራ ቆንጆ ነው፣ ፈጣሪ ይመስገን። አንቺ ጋር? እኔ ጋር ሁሉ ሰላም ነው። ስድብ ትፈራለህ? ወንድ ልጅ እኮ ስድብ እና ጥይት አይፈራም። ኧረ ጭራሽ ጥይትም አለበት እንዴ? ወንድ ልጅ ያፈራዋል። ይቅርብኝ እንዴ፣ ሴት ነኝ እኔ። እንደውም በቃ አይዋ ችግር የለውም ማለት አይፈራም እንዴ። ምንድን እሺ፣ እሱን ካልፈራው ምን ልፍራ? ስድብ ካልፈራሽ እንዴ? ወንድ ልጅ እኮ ቆፍጠን ሲል የሆነ አሪፉ እንዲሁም ተፈራሞ በቃ ታኔም አልተሻልክም ማለት ነው። አንተ የዋ ምናምን በቃ ቆፍጠን ልበል። አንተ እኮ ቆፍጠን ማለት ሲጀመር ሲፈጥር ታውቃለህ። ኧረ እንደዚህ እኔ የሚያሽኮረመመኝ ሰው አሉ።